ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ በተለይ እጃችሁንም እግራችሁንም ፊታችሁንም በጣም የሚያለሰልስላችሁ በሁለት አይነት መልኩ ምርጥ ውህድ ነው እየላችሁ የመጣሁት። በእርግጠኝነት በጣም ነው የምትወዱት። አሁን ደግሞ በጣም ሙቀት ስለሆነ እጃችን በጣም ነው የሚደርቀው። ባልዚም ብንቀባው ራሱ ውሃው ስለሚፈላ በደቂቃ አንድ ጊዜ ብቻ ስትታጠቡት እቃ ስታጥቡ ወዲያውኑ ነው ጥብ አድርጎት የሚወስድባችሁ። ያ እንዳይሆን ታዲያ እኔ በሰራሁት መንገድ እንደዚህ ያድርጋችሁ ብትጠቀሙ እጃችሁን በጣም ነው የሚያለስልስላችሁ። እንዲሁም በመቆም ምክንያት እግራችሁን ለሚያማችሁ፣ እግራችሁን ለሚያብጥባችሁ ለሱ መድኃኒት ነው። እንዲሁም ፊታችሁ ማዳት ካለባችሁ፣ ያለ እድሜያችሁ ለተሸበሸበ ጠቋቁር ነክ ካለባችሁ ለሱም ለፊት ጥራት ለማለስለስም በጣም ቆንጆ ነው። ወደ አሰራሩ ስወስዳችሁ ታዲያ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ጥያቄያችሁንም በዛው መልስላችኋለሁ። ከዚህ በፊት የጠየቃችሁኝን እዚህ ጋር እንግዲህ በምታዩት መልኩ በመጀመሪያ ያቀረብኩት ባልዚን ነው የተጠቀምኩት። ባልዚን ነጩን ባልዚን የተጠቀምኩት፣ እናንተ ያላችሁን ባልዚን መጠቀም ትችላላችሁ። ኦሪጂናሉን ነጭ ነው የተጠቀምኩት። እንዳልኳችሁ ያለኝ እሱ ስለሆነ ብዙዎቻችሁ ባልዚን ስጠቀም ሁሉም ባልዚን ይሆናል የሬት ይሆናል ብዙ የተለያዩ የምጠይቁኛላችሁ። አዎ ባልዚን የተባለ የባልዚን ዘር ይሆናል። ለእናንተ የሚስማማችሁ የምትጠቀሙትን ባልዚን መጠቀም ትችላላችሁ። እዚህ ጋር እንግዲህ እኔ አንድ ማንኪያና ትንሽ ነው የተጠቀምኩት። እናንተ በዛ አድርጋችሁ መስራት ትችላላችሁ። እኔ ሌሎችን ግብአት ስለምጨምር ያ ግብአት ስለሚያበዛው እዚህ ጋር አነስ አድርጌዋለሁ። እንዲሁም ደግሞ ይሄ መበላሽ ስለማይበላሽ ለብዙ ጊዜ ስለሚቆይ አብዝታችሁ መስራት ትችላላችሁ። እንደዚህ ጊዜ ለሌላችሁ ኩሽና መግባት የማትችሉ በነገራችን ላይ ይሄ ጊዜ አይፈጅባችሁም። ከዛ እዚህ ጋር የወይራ ዘይት አለኝ። ግብአቱ እንግዲህ በምታዩት መልኩ ያው ይሸታል ብላችሁ አትጨነቁም። ሰው ያየኛል ብላችሁ ምንም የሚያስጨንቃችሁ ነገር የለም። እዚህ ጋር የወይራ ዘይት ተጠቅሜያለሁ። ወይ ዘይቶን የወይራ ዘይት በተለይ እግር ህመም ካለባችሁ፣ የወገብ ህመም ካለባችሁ ይሄንን ተጠቅማችሁ ማታ አስራችሁ እግራችሁ ላይ ራሱ ጠዋት ብትነሱ እግር ህመማችሁ ይለቃችኋል ማለት ነው። ከዛ እኔ እዚህ ጋር ትንሽ ነው የጨመርኩት። በነገራችን ላይ በዛ አድርጋችሁ መጨመር ትችላላችሁ። እኔ ለጊዜው ዘይት ያልቆብኝ ስለነበረ ትንሽ ነው የጨመርኩት ማለት ነው። እኔ ወይራ ዘይት በጣም ነው የሚስማማኝ ለሰውነት፣ ለቆዳ ጥራት፣ ለፊትም በጣም ቆንጆ ነው። እንዲሁም ደግሞ ለማለስለስ እርጥብ አድርጎ ይይዘዋል። ከዛ እዚህ ጋር ሁሉንም እናዋህዳቸዋለን። እዚህ ጋር ከስር ውሃ አድርጋችሁ ቶሎ እንዲቀልጥላችሁ ተፈለጋችሁ ራሱ ማቅለጥ ትችላላችሁ። እኔ ግን ያው ሙቀት ስለሆነ እንደዚህ ስትመቱ ባልዚን ምን ይሆናል ይቀልጣል፣ ይዋሃዳል ማለት ነው። ከዛ እዚህ ጋር በዋነኝነት ሌላኛው ግብአቴ ምንድን ነው? ቤቢ ኦይል ነው። ቤቢ ኦይል በጣም ቆንጆ ነው። እጃችሁ ለደረቀባችሁ ለፊታችሁ ራሱ ብትጠቀሙት። እኔ ከሁሉም ግብአት እንግዲህ ብዙ ነገር ተጠቅሜያለሁ። ለፊት የተስማማኝ ቤቢ ኦይል ነው። በጣም ፊታችሁን ጥርት ልስልስ ነው የሚያደርግላችሁ። እጃችሁንም እንዳለ ነው የሚያበራላችሁ። የተሰነጣጠቀውን ነገር ድፍን ነው የሚያደርገው ማለት ነው። ከዛ እዚህ ጋር በምታዩት መልኩ ሁሉንም እንዲዋሃድልኝ በደንብ አንዳንዱን እያደረግኩ ነው የምመታው ማለት ነው። ምክንያቱም በደንብ እንዲቀላቀልልኝ ስለፈለግኩኝ። እንደገናም ደግሞ ከስራ አድርጋችሁ ውሃ ላይ ቶሎ እንዳልኳችሁ መቀላቀልም ትችላላችሁ። እኔ ቀይ ወዲያውኑ የሞቀ ውሃ ላይ ስትቀመጥ ስለምትሰነጠቅብኝ ነው እንደዚህ እየመታሁ ያለሁት ማለት ነው። እዛ ብዙዎቻችሁ በዚሁ አጋጣሚ ደግሞ ሳላመሰግናችሁ የማላልፈው በጣም ብዙዎቻችሁ የምሰራቸውን ሞክራችሁ ጠቅሞናል፣ በጣም ነው የምናመሰግነው የምትሉኝ፣ በጣም ብርታት የሆነ ኮሜንት ምጽፉልኛል። በጣም ነው የማመሰግነው የምር ማለት ነው። እና ከዛ በኋላ እዚህ ጋር እንግዲህ ሰላም አላልኳችሁማ፣ ይቅርታ። እንግዲህ ሰላማችሁ ብዝት ይበል እያልኩኝ ቀጥታ ወደ አሰራሩ ነው የገባሁት። ከዛ እዚህ ጋር ሌላኛው ግብአቴ ምንድን ነው? ግርስኒ ነው። ግርስኒ የተሰነጣጠቀ ነገርን በተለይ ፊታችሁም ሆነ እጃችሁም ጭርት ነገር ካለባችሁ በጣም ቆዳችሁን ጥርት ነው የሚያደርግላችሁ። ፊታችሁን ያጠረዋል፣ እጃችሁንም እንደዛው ያቀላላችኋል። በጣም ቆንጆ ነው። እርጥብ ብሎ እንዲረጥብ ይረዳዋል ማለት ነው። የሆነ የማር ነክ ነገር ስላለው ግርስኒ እንደ ማር ነው። ማር ልክ ቆዳችን እንደሚያበራው እንደሚያለሰልሰው ሁላ ግርስኒ
የኔም እንደዛው ነው። ከዛ እዚህ ጋር እንግዲህ እነኝህን ግብአቶች ተጠቀምኩ በኋላ ይሄ የተጠቀምኩት ዘይት ከዚህ በፊት ከስር ሰርቸዋለሁ። ለፊት የሰራሁት ነበረ በኮኮነት ዘይት እና በቡና እንዲሁም ደግሞ ባልዚን አድርጌ የሰራሁት ነበረ። ለፊት ነበረ የሰራሁት። እዛ በኋላ እስካሁን ድረስ ተቀምጦ ትናንትና ስፈልገው አግኝቼ እዚህ ጋር አንድ ላይ አዋህጀዋለሁኝ። እናንተ ኮኮነትም አሳያችኋለሁ። የተጠቀምኩትን ኮኮነት እንደዚህ አድርጌ ሳዋህደው የበለጠ ደግሞ ለእጃችን ሙቀት ስለሚሰጠው እጃችን ልስልስ ነው የሚያደርገው። እንዲሁም ደግሞ ንቅት ያላለ አንዳንድ እጅ በጣም ነው የሚያሳዝኑኝ። እጃቸው ቅፍርር ብሎ የሆነ ፈለጋ አውጥቶ ያያ ነገር እና አንዳንድ ጊዜ ራሳችንን በደንብ መጠበቅ አለብን። ምንም ቢሆን ስራ ቢበዛብን ራሱ እንደዚህ እያደረግን ይሄንን ያለንን ራሱ መጠቀም አለብን ማለት ነው። ከራስ በላይ ነፋስ ቅድምዬ የተጠቀምኩት ኮኮነት ያልኳችሁ ይሄ ነጩን ኮኮነት ነው። ለፊት በጣም ቆንጆ ነው። ለፊታችሁ መለስለስ፣ ለቆዳችሁ፣ ለፀጉርም በጣም ቆንጆ ነው። ፀጉር ያሳድጋል። እኔ ግን ያው ሽታው ትንሽ ይከብደኛል። ለፀጉር በጣም ቆንጆ ነው፣ ይስማማኛል። ለፊቴም ስጠቀመው ቆንጆ ነው። ለእጄ ግን ያው ስለሚጠቅመኝ እችለዋለሁ። ምክንያቱም ማታ ተጠቅሜው ጠዋት ስለምታጠብ እጄን በጣም ስለሚያለሰልስልኝ እንደዚህ ስጠቀመው በጣም ቆንጆ ነው። ሽታው ነው እንጂ ለሁሉ መድኃኒት ነው ኮኮነት። ከዛ በኋላ እኔ ቅድምዬ ስለጨመርኩበት ስለነበረ አንድ ማንኪያ ነው የተጠቀምኩት። እናንተ በዛ አድርጋችሁ መጠቀም ትችላላችሁ። ነጩ ኮኮነት ከሌላችሁ ሰማዩ አለ አይደለ? ሰማዩ የፀጉሩ እሱን መጠቀም ትችላላችሁ። ይሄ ከሌላችሁ ማለት ነው። እኔ ይሄ ስላለኝ ነው የተጠቀምኩት። በሰማዩ የሰራሁላችሁ ቪዲዮ ከስር አለላችሁ፣ ወደ ታች የተለያዩ ሰርቼላችኋለሁ። ለፊትም ለእጅም ሰርቼበታለሁ ከዚህ በፊት ማለት ነው። ከዛ በኋላ እነኝህን ሁሉንም እንደዚህ በምታዋቸው መልኩ በደንብ አድርገን ተቀላቀል ነው በኋላ በምታወት መልኩ ተዋህዷል፣ ቀልጧል። ይህን ስትቀቡት ራሱ እንዴት እጃችሁን እንደሚያለሰልሰው ፊታችሁን እንዴት ልስልስ እንደሚያደርግላችሁ በጣም ቆንጆ ነው። ከዛ በኋላ ይሄንን ታዋሃድን በኋላ እዚህ ጋር ትንሽ እየነበረ አያችሁ ባልዚኑ አሁን እንዳለ በዛ እንዲያልኳችሁም በዛ አድርጋችሁ መስራት ትችላላችሁ። እቃ ላይ እናደርገዋለን። እዚህ ጋር በምታዩት መልኩ ግጥም አድርገን ይሄ ይበላሽብኛል ብላችሁ አትጨነቁም። ፍሪጅ ውስጥ ላደርገው ብላችሁ አትጨነቁም። እንዲሁም ደግሞ ጊዜ የለኝም ይሸታል ብላችሁ አትጨነቁም። ያው እንዳይደጋገምባችሁ ለማለት ነው። መግቢያ ላይ ነግሬያችኋለሁ። እና ይህን እንደዚህ እያደረጋችሁ ራሳችሁን ጠብቁ። እዛ እዚህ ጋር በምታዩት መልኩ እጄ ጥፍሬ ቆሽሿል። እጄ በጣም ነው የጠቆረው። ለሱ የሚየለ ሰውነቴ እንዲሁም ደግሞ ለፊትም በዛውም አሳያቸዋለሁ። ማስክ ሰራለሁ። እዚሁ ላይ ሰራሁበት ላይ የረጋው ላይ ያለው ባልዚኑ ተለድፎበት ስለነበረ እሱን አጥቤ ከመጣል ይልቅ እንደዚህ እሰራበታለሁ በላው ላይ ማለት ነው። ከዛ በኋላ እዚህ ጋር ምን አለኝ? የበሰለ ሙዝ አለኝ። ሙዝ በስሎባችሁ ከዛሬ ቀን ጀምሮ መጣል የለም። ምክንያቱም ሙዝ በጣም ብዙ ጥቅም አለው። ሰውነታችሁ ለእጃችሁ ልስላሴም እንዲሁም ደግሞ ለእግራችሁም ለፊታችሁም ቆዳን በጣም ነው የሚያለሰልሰው። በስራ ምክንያት በጣም ፊታችን ያለ እድሜያችን ግንባራችን፣ አይናችን ስር በጣም ነው የሚሸበሸበው። ስንስቅ ስብስብ ነው የሚለው፣ ይጠቁራል በእንቅልፍ ማጣት እንዳልኳችሁ። ያንን ነገር ደግሞ ያስወግድልናል። ጠቋቁር ነገሮች ማዳት በጣም ነው የሚያጠፋው። እዛ በኋላ እንደዚህ ተቀላቀልኩ በኋላ ስኳር ነው የጨመርኩት። ይሄ ነጩ ምንድነው ብላችሁ ስለምትጠይቁ በእርግጠኝነት እንትን ነው ስኳር ተጠቅሜያለሁ። ስኳር ደግሞ ጠቋቁር ነገሮችን አጣብቆ የማንሳት እንዲሁም ደግሞ ፊታችንም ላይ ሆነ ማንኛውም ቦታ ላይ ፀጉር ካለባችሁ ያነሳላችኋል። ከዛ እዚህ ጋር ቡና ነው የተጠቀምኩት። ኑስኮፊ ነው የተጠቀምኩት። እናንተ የሀበሻ ቡና ካላችሁ እሱን መጠቀም ትችላላችሁ። ብዙዎቻችሁ ቡና እንደዚህ ኑስኮፊ ስጠቀም የሀበሻ ቡና ይሆናል እንዴት ነው የኛ ቡና ይሆናል የምትሉኝ ያላችሁና እሱ ካለማ በስማም በጣም አሪፍ ነው። እኔ እሱ ስለማላገኝ ነው ኑስኮፊ የምጠቀመው። ከዛ በኋላ እዚህ ጋር በምታዩት መልኩ ያው በሾካ ነካ አድርጋችሁ ማስኩንም የእጃችንን ማለስለሲያም ሰርተናል። አሁን ደግሞ ወደ አጠቃቀሙ ወስዳቸዋለሁ ማለት ነው። እዛ እዚህ ጋር በምታዩት መልኩ እኔ በመጀመሪያ ማስኩን ተጠቅሜዋለሁ። እጄንም ሰውነቴንም ፊቴንም ተጠቅሜ በጣም አለስልሶ ይውላችሁ አበርቶት ነው ፊቴን ራሱ እንዴት እንዳሳመረልኝ
ከዛ እዚህ ጋር እንግዲህ በምታዩት መልኩ ከተጠቀምን በኋላ እንዴት አድርገን እንደምናቆየው የማሳያችሁ ነው። እዛ ጋር ፌስታሉ ማለት ነው። እዛ እዚህ ጋር እንግዲህ አልረጋም። ቫልዚኑ ያረጋበት ምክንያት ኮከነት ስላለ ነው። ኮከነት ደግሞ ሙቀት ስለሆነ በሙቀት ሰዓት አይረጋም ማለት ነው። ይቀልጣል። እንደዚህ ሆኖ ምንም ችግር የለም። እንደዚህ እየቀነሳችሁ ስትጠቀሙ ወይም ደግሞ እንደዚህ የቅባት እቃ ላይ ብታረጉትም ምንም ችግር የለም። እንደዚህ እንዲፈስ ብናል ብላችሁ ተተቸገራችሁ ማለት ነው። ከዛ በኋላ እግራችሁንም እጃችሁንም ተተጠቀማችሁ በኋላ እንደዚህ ያደርጋችሁ። በጣም ነው ሙቀት የሚሰጠው። ቶሎ አይደርቅም። ቶሎ የሆነ ጥርግ ብሎ አይሄድም። በጣም ነው የሚያሞቃችሁ ስትቀቡት። ማስያዝ ታደረጋችሁት በኋላ እዚህ ጋር ያሳየኋችሁ ፌስታል አለ እናንተ በምታገኙት። ከዛ በኋላ ለእጃችሁ ጓንት ልበሱ። እንደዚህ ያደርጋችሁ። ለእግራችሁ ደግሞ እንደዚህ ፌስታል ተጠቀለላችሁ በኋላ ካልሲን አድርጉት ማለት ነው። እዚህ ጋር እንግዲህ ጣቴ ረጃችም ስለሆነ እኔ አልበቃኝም። ከዛ በኋላ ጠዋት አሳድራችሁት በጣም የተጎዳባችሁ የተሰነጣጠቀው እንዳለ ድፍን አድርጎት ጠዋት ላይ በሙቀቱ ፍልቅልቅ አድርጎ ነው የሚያወጣው። እንግዲህ የዛሬው ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ። መልካም ጊዜ። ሀሳብ አስተያየታችሁ